ጉድ 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 ይላል የሀገሬ ሰው። በጎች እናንተ በጎች ግን ብሶባቸዋል። ጭራሹኑ በጎች ብሶባቸዋል። እንኳን ሊሻላቸው ማለት ወይኔ የበላቸው። በቃ ሰው ንቀዋል እነዚህ ሰዎች ማለት ነው። ለተመልካች ራሱ ክብር የሌላቸው ወላ ተመልካች ወላ ለቤተሰብ ወላ ለምን እንደው አብርሽ በቃ ገንዘብ ብቻ ነው የሚፈልገው እንጂ ለሰው በቃ አሁንማ ተመልካቾቹን ራሱ ረስቷቸዋል። እናንተ ምንድነው ይሄ ሁሉ ኮመንት እየተሰደበ እየተወቀጠ ምን እያለ ጭራሽ ለማንም መልስ አይሰጥም። ጉዞ ወደፊት ብሎ ይሄው አሁንም መግማማቱን ቀጥሎበታል። ልጁን ጥሎ እንደ ወንድ ልጅ ሲወልድ ደስ ይለዋል ይባላል። ለኪ ሁሉም ነገር ውሸት ነው ማለት ነው። እውነት ቢሆንም አብርሽ እንደዚህ አይሆንም ነበር። ልጁን እናትቶ ልጁን የመሰለ የእውነት ልጅ ሲወለድ እኮ ልጅ በልጅነት ነው እያልኩ እኔ ራሱ በጣም ደስ ብሎኝ ነበር። ዋው በቃ እኩየውን ያደርሳል ምናምን ልክ እንደ ፍቅርዬ ማለት ነው። ፍቅርዬ እኔ ማር እንደሷ እኩየውን በቃ ያደርሳል ብዬ ደስ ሲለኝ ጭራሽ እሱ ብሶበት ወይኔ እንደው ጋሽዬ ያላዩት ግድ እንደው የተንቢ አባት እኔ የተንቢ ይሄን ጉድ ያያሉ። የተንቢም አሁን ጥላለች። ምክንያቱም እናንተ ቅናተኛ እያላችሁ ስታሰቃዩት ይሄው እርፍ አለች ትታቸው ማለት ነው። ምናልባት እስኪ አንድ ሰሞን ደግሞ ትመጣለች እንጠብቃለን። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አህል ነው ሳህለን ጋይስ። እንግዲህ ዛሬ መተናል ማለት ነው። እንደተለመደው በአንዳንድ ነገሮች እኛ መቼም ተቃጥላችሁ ሞቱ ተብለናል ማለት ነው። አንዴ በጋዜጠኛው አንዴ በዩቲዩበሩ አንዴ ደግሞ በቲክቶከሩ። ስለዚህ እኛ ስለምን ይቅርብን ከመዳም ኩሽና ብለን አንዳንድ ነገሮችን እንላለን ማለት ነው። ሶ እንግዲህ ይሄ እነዚህና አብርሽ የሚባሉ ግለሰቦች ግን በጤናቸው ነው ወይስ ምንድነው? እስኪ ንገሩኝ፣ እስኪ መላ በሉኝ። ቅዠቱም ቅንጦቱም ብሶባቸዋል ማለት ነው። በዚህ ልክ እንዴት ለተመልካች ክብር እኔ ማለት ነው እየተናቀ ነው። ተመልካቾች ናቸው የተደፈረን። ስለዚህ እንግዲህ ዛሬ ደግሞ እቺ ሄርሜላ የምትባለዋ ብርቅጥቅጥቅጥ ብላ እንግዲህ ጠብቆ ይብላለኝ። ምን ሊነግሩን ይሆን? የእነሱን ራቁቷን እናንተ አይታችሁት ነው። ራቁቷን ነው ደግሞ ዛሬ የምታይ። ወይኔ መዋረድ። አሁን ግን ይቺ ልጅ ማለት ነው ነገ ጠዋት ምን አይነት ትዳር ነው የምትይዝ ማለት ነው። ይሄማ በጉ ማለት ነው በጉ ብሶበታል ጭራሽ። የዩቲዩበር በቃ አጨለላቸው። በእርግጠኛ ነን ያጨለልናቸው። ምክንያቱም እኛ እያልን ብለን አፋችን ከፍተን እናያቸዋለን። እናንተም በቃ መጫወቻና መፈንጫ አደረጋችሁ። እውነቴን ነው የምላችሁ። በዚህ ልክ እንደው ለእኛ ራሱ ክብር አይኖራችሁም። ኧረ ተው ክብር ይኖራችሁ ነው ይሄን የምላችሁ። አንዳንዴ ተመልካች ነው እዚህ ያደረሳችሁ ሰው ለተመልካችም ክብር ሊገባችሁ ይገባል። ጋይስ ሁሌ ብቻ ዝም ብላችሁ ብር እያላችሁ ሼም ነው። ተው እንከባበር። ምንድነው? ስለዚህ የኛንም ጥያቄ መልሱልን እንጂ በዚህ ልክ ኮመንት እያበዱ ምናምን መልስ የሚባል ነገር አለመመለስ ይሄ ንቀት ነው ብዬ ነው የማስበው። ንቀት አዎ ንቀትም ንቀት እና በጣም አዝኛለሁ እውነት ለመናገር በሚያረጉት ስራ ሁሉ። እኔ ግን ከሴት ጎን ነኝ። ምስኪን ሩታ በጣም አሳዝናኛለች። አሁን ገና ከመውለዷ ይሄን ፎቶ እንደዚህ ስታይ ምናምን ምን ይሰማት? ወይኔ እንደው ያላገባችሁ ታድላችኋል። እንዳታገቡ ካሁን በኋላ እንደው ከወንድ ጋር የሚባል ነገር ማለት ነው። ስለዚህ እኔማ እንደዛ ነው እላችኋለሁ። ለማንኛውም እንግዲህ የአብርሽ ጉዳይ አያልቅም። የአበጋዝ ትላለች ሉሉ ነበረች ውቅጥም ታደርጋችሁ ጠፋች። እናንተ የት ሄዳ ነው እሷ ልጅ ግን ማለት ነው? አዎ ጠፋች የኔ እናት። አዎ ስለዚህ የበጎች ቅሌት እንግዲህ በእሷ ምትክ እኔ ደግሞ በጎች ብያቸዋለሁ። በጎች ቅሌቱ እንደቀጠሉበት ነው። እውነት ለመናገር በጣም ያሳዝናል ከምር። በዚህ ልክ ኧረ ፈጣሪ ሆይ ትዕግስቱን ስጠኝ። እንደው ማለት ለትውልዱ ምን እንደሚያስተላልፉለት እኔ ግራ ነው የሚያጋባኝ። በዛ ላይ ይሄ አለባበሳው ምን ይሉታል? አውዝ ቢላ ምን ሸይጣን ረጅም ይላል አረብ። ለካ እውነቱን ነው ወዶ አይደለምና ኤቭሪባዲ ያለው ነገር ይሄ ነው። ስራ እኮ ሆኜ ነው እናንተ ጥድፍ ምስኪን እኛ እናሳዝንም። ይኸው እኛ መዳም ኩሽና ሆነን እኮ ስራ ሆኜ ገለመሌ እንላለን። እንግዲህ በአዲስ ነገር መጠውላችኋል። ጠብቋቸው ውዶች፣ ማሮች፣ ፍቅሮች። አዎ እና እኔንም ሰብስክራይብ አድርጉኝ። እሺ ሰብስክራይብ አድርጉኝ። እሺ እኔ ምርጦች እንግዲህ በቅርብ ሀገር ገብቼ ማለት ነው በቃ ከወንድ ጋር እየተላላጥኩ መምጣት አለብኝ። እናንተ እንደዚህ ነው የምትፈልጉት አይደለ? አዎ ለዛ መሰለኝ እንግዲህ አብርሽ እንግዲህ የተጃጃለ የሚመጣላችሁ። እንግዲህ ምንም ማድረግ አይቻልም። በቃ መስሜ ጥጥ ነው ሰግጥ ብሏል። ሰግጥ አዎ ሰግጥ። ስለዚህ ሰግጥ እያሰጋገጥን ነው። ለማንኛውም ሁላችሁንም እንግዲህ ሀሳብ አስተያየት ካለሽ ኮሜንት ላይ አስቀምጡ፣ እንቀበላችኋለን። በተረፈ ሰላማችሁ ብዝት ትርፍርፍ ይበለልኝ። እንግዲህ ያው መጪው ገናም እየመጣ ነው ምናምን ጥምቀትም እየመጣ ነው። ስደተኞችስ ምን ልታስቡ ነው? በዚህ አጋጣሚ እላችኋለሁ። እና ያለው ነገር ይሄ ነው። ሁላችሁንም ከልብ ነው የምናመሰግነው ውዶችዬ። ሰላማችሁ ብዝት ትርፍርፍ ይበለልኝ። እሺ ምርጦች በጣም አመሰግናለሁ። ሀሳብ አስተያየት ካላችሁ እንቀበላለን። ቴንኪው